ሄሎ ሄሎ፣ እንዴት ናችሁ ቤተሰቦች? ሰላም ናችሁ? አለሁ እኔ አልሐምዱሊላህ። እናንተ እንዴት ናችሁ? አለን አላህ ምስጋና ይድረሰው። መልሰን ተገናኝተናል። በተረፈ ሰላም ናችሁ አይደል? አልሐምዱሊላህ ደህና ነን። ቡናችን አብረን እንጠጣለን። ቡና ቁርስም እዚህ ጋር ዛሬ አዘጋጅቼላችኋለሁ። ቂጣ ነው ምንድን ነው ስትለዩ ይወቁ አልነግራችሁ ምን እንደሆነ እና እንደዛ ብላችኋለሁ። ሰላም ናችሁ እናንተ? በተረፈ አልሐምዱሊላህ። ግን ለምንድን ነው ሰብስክራይብ የማታረጉት? ላይክ ስለምን አታረጉት? ምን አለበት ላይክ ሰብስክራይብ ብታረጉ? የሚጎልባችሁ ነገር አለ? ከእናንተ ምንም አይጎልም፣ ለእኔ ይጠቅመኛል። ለእናንተ ሰብስክራይብ ብታረጉ ቪዲዮ ይደርሳችኋል። እኔ የምሰራው ቪዲዮ የምትወዱኝ የምትጠሉኝ በዛው ታዩኛላችሁ። ሰብስክራይብ አድርጉ ግድ የላችሁ። ሁሉም ሰው ይወደኛል ማለት አይቻልም፣ ሁሉም ሰው ይጠላኛል ማለት አይቻልም። ግን ይበልጥ ደግሞ የኛ ሰው የሚጠላውን ሰው አይደል እግር በእግር የሚከታተለው። ከዛው ለመከታተልም እንዲመቻችሁ ለመስደብም ሰብስክራይብ አድርጉ፣ ላይክም አድርጉ እና እንደዛ ነው እላችኋለሁ። በተረፈ ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። እና ዛሬ ይዤ እንደመጣሁ ታውቃላችሁ። አንዳንዴ በእኛ ማህበረሰብ ውስጥ ሆነን በብዙ ቦታ የሚኖረው ምን መሰላችሁ? ወንድ ልጅ እድሜዋን በልቶ በእድሜዋ ተጫውቶ በጣም እያሉ አይደለም የሚወራው። ወንድ የሴትን እድሜ ብቻ እንደበላ በሴት እድሜ ተጫውቶ ወይ ደግሞ ፍቅረኛ አድርጎ ሳያገባት ወይ ካገባትም በኋላ እንደዚህ አድርጎ ጉንፋን ወስዶኝ ኮንትሮስ ወስዶኛል። ጉንፋን ወስዶኝ ይቅርታ። እኛ ሰፈር መንገድ እየተሰራ ስለሆነ አዋራ በጣም ይፈርዳል። በየቀኑ ነው የሚገባው እና የሚባለው አይደል እሱስ እሺ ሊያገባት አስቦ የሆነ ባለመግባባት ወይም ከተጋቡ በኋላ ባለመግባባት ነው። ወይ ቢያንስ ከዛ ሰውዬ ልጅ አግኝታለች፣ ራሷን ተክታለች፣ ወይ ንብረትም አግኝታለች ከሱ ጋር በመኖሯ። የሴት ጓደኛ ምን ያህል የሴትን እድሜ እንደምትበላ ታውቃላችሁ? በተለይ ብልጥ ጓደኛ ካላችሁ ያቺ ብልጧ ጓደኛ የራሷን ህይወት በደንብ ማኔጅ እያደረገች ባሏንም በደንብ እየተንከባከበች ልጆቿንም በደንብ እየተንከባከበች ቤቷን በደንብ እየተንከባከበች እናንተን ቢዚ እያደረገች በሴቶች የሚጫወቱ የሴት ጓደኞች የሉ። ትዳርም ካላት ትዳሯን እንዳታከብር፣ ለቤቷ እንዳትሆን፣ ለልጆቿ እንዳትሆን በቃ የሆነ ኮንትሮል አድርገው ልክ እንደወደዷት እንደውም እንደገዟት ነው እንጂ የሚያስበው ያለሷ አይንቀሳቀሱ። የራሳቸውን ጉዳይ የጨርሱና ልክ እሷን እንደመጠቀሚያ እዚህ እንሂድ፣ ይሄን እናድርግ፣ በዚህ እንምጣ፣ በዛ እንመለስ፣ በዛ እንሂድ እያሉ በሴቶች ህይወት የሚጫወቱ የሴት ጓደኞች ብዙ የሉም? እናንተ የምታውቁ እንግዲህ እወቁ። ካላወቃችሁ ከወንዱ ጥቅም ይገኛል፣ ከሴቷ ምንም ጥቅም ሳይገኝ በሴት ህይወት የሚጫወቱ ብዙ ሴቶች አሉ። ግን ያቺ ጓደኛዋ ተቸግራ ለደቂቃ አደርስላትም፣ የሆነ ነገር ብትሆን አደርስላትም። እሷ በህይወቷ እየተጫወተች የፈለግሽውን አምጪ እያለቻት የፈለግሽውን አድርጊ እያለቻት በዚህ ግቢ በዚህ ውጪ ልጆች እያለ ምን ችግር አለ ታዲያ? ቤት እንግዳ አለ ምን ችግር አለ? እንዲህ ልሰራ ነው ምን ችግር አለ? እንደዚህ ሊያደርግ ነው ምን ችግር አለ? ውጪ እያለች በቁጥጥሯ ስር አስገብታት በጣም የምትጫወት እና ትዳሯን እንድታጣ በትዳሯ እንዳትረጋጋ ልጆቿን ተረጋግታ እንዳታሳድግ የሚያደርጉ የሴት ጓደኞች ብዙ አሉ። የእሷን ሰዓት በደንብ ተጫውታባት ወይ እሷ ተራ ደርሶ ወይ ታማ ወይ ዘመድ ታሞባት ወይ ተቸግራ የሆነ ነገር ሆነ ድረሽ የሌሉ ደቂቃ ደርስ ወይ ልጆቼ እንደዚህ ሆነ ባሌ እንደዚህ ሆነ። እንደዚህ አይነት ሴቶች ደግሞ በማን እንደሚያሳብቡ ታውቃላችሁ? በባል ነው የሚያሳብቡት ብዙ ጊዜ። ምክንያቱም ማንም ሰው የባልን እንትን ስለማይገፋ ባሏ ተቆጭ የሆነውን ሴት ማንም ሰው ይሄን አድርጊ እንዲህ ግቢ እንዲሁኝ የሚል የለም። ማንም ሴት ባሏን ታከብራለች። ቢሆንም ኦቨር የሆነ የሚቆጣጠሩ ባሎች አሉ አይደል? እንደዛ አይነት ባሏን አስመስላ ትስላለች። እንደዚህ አይነት ሴቶች ብዙ ጊዜ ምክንያታቸው ማለት ባላቸው ላይ ወይኔ እንደዚህ አድርጊ ብሎኝ እኮ እንደዚህ አታርጊ ብሎኝ እኮ እሱ አለሽ እንደላድርግ እሱ ምንም አላላትም። እንደውም እሱ ነው ራሱ የሚያበላሹት። እንደዚህ አይነት ሴቶች ናቸው። እነዚህ አይነት ሴቶች ማንም ተቆጣጥሮ ማንም አዞ አይችልም። እነሱ ናቸው እንጂ የሚያዙት እነሱ ናቸው እንጂ ብዙ ነገር የሚያደርጉት
በሱ የሚያሳብቡት በባል ውሸት፣ የባልየውንም ስም ዝም ብሎ ሲያጠፉ እንደዚህ አታደርጊ ብሎ፣ እዚህ አትይዢ ብሎ፣ እዚህ አትምጪ ብሎ፣ የካሌን አታገኝ ብሎ፣ እንዲህ ውሸት የውሸት ብዛት ይደረድራሉ። ምልክታቸው አንደኛ በቃል ይዋሻሉ። ውሸት ምንድነው? በባላቸው የባላቸውን ስም በማጥፋት ምንም ሳያደርጉ ማንም አታገኝ ሳይላት ማንም ጋር እንትን እንዳትይ ሳይላት የውሸት የባል ስም እያጠፉ እንደዛ የሚያደርጉ ሴቶች አሉ። ከእንደዚህ አይነት ሴቶች ራሳችሁን ጠብቁ ሴቶች። እናንተ አንቺ የሰጠሻትን ጊዜ እሷ የምትሰጥሽ ይገባል። አንቺ ካከበርሻት እሷ የምታከብርሽ ትገባል። አንቺ አሞሽ ከጠየቀች አንቺ እሷ ስትታመም በችግርሽ ከደረሰች ለችግሯ መድረስ በቃ ሰጥቶ መቀበል ነው እንጂ ሌላ እንደ ባሪያ ገዝተው ሞኝ አድርገው ለብዙ ዓመት የብዙ ሴቶች ህይወት የሚያበላሹ ሴቶች አሉ። ከትዳራቸው እንዳይሆኑ፣ ከልጆቻቸው እንዳይሆኑ፣ ከሚኖሩበት ይብን ማህበረሰብ ጋር እንዳይኖሩ ሁሉ ያደርጋሉ። ለምን? እሷ የምትኖርበት ማህበረሰብ ውስጥ አትታወቅም፣ አትታይም፣ አትሳተፍም። የት ነው? ከእሷ ጋር ነው ጊዜዋን የምታሳልፈው። እሷ ለደቂቃ የእሷን ነገር የሚነካ ነገር ለሰከንድ አታስነካም፣ አታሳልፍም። ለአንቺ ችግር ለሰከንድ አትደርስልሽም። የራሷን ደግሞ ለሰከንድ ከአንቺ ውጭ ማድረግ አትፈልግም። በአንቺ ላይ ተንተርሳ ደስታዋንም በአንቺ ላይ፣ ሀዘኗንም በአንቺ ላይ፣ ማግኘቷንም ማጥበቅ አንቺ ላይ ሁሉ ነገር ዘፍዝፋ በአንቺ ህይወት በእናንተ ህይወት የሚጫወቱ ሴቶች አሉ። ከእንደዚህ አይነት ሴቶች ራሳችሁን ጠብቁ ውዶቼ። አንድም ሰውም ሁለት ሰውም ካለ ሴት እንድትሰሙን ጊዜ በዛሬ የሴቶች ምክር ነው እና ራሳችሁን አድኑ። ባላችሁንም እስክታጡ ድረስ ሊያደርጉ ይችላሉ። ብዙ ነገራችሁን ያሳጡ። ስራ እንዳትሰሩ፣ ስፔሻሊ ምንም አይነት ስራ ሰራለሁ ካል እንደዚህ አይነት ስራ እያጥላላ ምንም እንዳያሰራ። ምክንያቱም ስራ ከሰራሽ ቢስሚላህ ማሻአላ ምርጥ ቡና የዶሮ አይን የመሰለ ቡና ስራ ከሰራሽ አታገኝሽማ። አንቺ ጊዜሽን ስራ ላይ ነው የምታጠፊ። ስለዚህ ምንም ነገር እንዳትሰራ አምቃ ይዛ አስራ ህይወታችሁ ይጫወታሉ እንደዚህ አይነት ሴቶች። እኔ እህቶቼን የምመክረው እዚህ ውስጥ የነኩዮች ካላችሁ እህቶቼ፣ ተናናሾች ካላችሁ ልጆቼ እና ይሄን ምክር ተቀበሉ። እንደዚህ አይነት ሴቶች ብዙ ነገር ነው የሚያሳጣችሁ። ዘመድ ያሳጣችኋል፣ ባል ያሳጣችኋል፣ ማህበራዊ ህይወታችሁን ያቃውሳሉ። በቃ እነሱ ሁሉም ቦታ የራሳቸውን ማኔጅ ካደረጉ በኋላ ነው እናንተን ለማግኘት ከእናንተ ጋር ለመሆን የሚፈልጉት፣ ከእናንተ ጋር ጊዜ ማሳለፍ የሚፈልጉት። የራሳቸውን ለሰከንድ አያስነኩም። ምናቸውንም ጊዜያቸውንም ምናቸውንም አያስነኩም። ሁሉና ቁርስ እና ከእንደዚህ አይነት ሴት ራሳችሁን ጠብቁ። መጠበቅም አትችሉም። እንዴት ሆኖ ይቃ ወይኔ ካላንቺ ሰው የለም እያልች ነው ጉድ የምትሰራሽ። ተጠንቀቂ። እንደምትወድሽ አድርጋ ግን በፍጹም አትወድሽም። ልክ ጉዳዩን ከፈጸመች ስምሽ ራሱ ትዝ አይላትም። አንቺ ትዝ የምትያት ከአንቺ የምትፈልገው ነገር ካለ ነው ትዝ የምትያት፣ ልታገኝሽ የምትፈልገው ቢዚ የምታደርግሽ። ወደ ራሷ ጉዳይና ወደ ራሷ ነገር ከተመለሰች አታውቅሽም። ሲጀመር ምን ሆነሽ ጠፋሽ? ባሌ እንደዚህ ብሎ ባሌ ውሸት። ባል ዝም ብሎ ሚስትን አይጥላም። ሚስት የሆነ ያለባት ነገር ካለ ጉድለት የምታረገውን ነገሮች አይቶ ነው እንጂ ከመሬት ተነስቶ ከሰው አትገናኝ እንዲያትኝ የሚል ባል የለም። ባልን ሲጀመር የምትቀርጸው ሚስት ናት፣ እንደኔ አስተሳሰብ ማለት ነው። ባል በሚስቶች መጠን ነው የሚወጣው። ባል ክፉ እንዲሆንም የሚያደርጉት ሚስቶች ናቸው፣ ጥሩ እንዲሆንም የሚያደርጉት ሚስቶች ናቸው። ስለዚህ እንደዛ አይነት ባል ያገቡ ሴቶች ደግሞ ክፉ ነው በሰው ዘንድ ማለት ነው። በሰው ዘንድ ክፉ ነው የሚታዩት። ለምን? እሷ በየሄደችበት ለምን እንደዚህ ያደረግሽ? ባሌ እኮ እንደዚህ ብሎ ባሌ እኮ እንደዚህ እያደረገ ብለ ህይወታችሁን ትበላለች፣ ጊዜያችሁን ትበላለች። መስራት ባለባችሁ ጊዜ ምንም እንዳሰሩ፣ ለቤታችሁ ጊዜ እንዳሰጡ፣ ለባላችሁ ጊዜ እንዳሰጡ፣ ለልጆቻችሁ በአጠቃላይ ህይወታችሁን ሲኦል ነው የሚያደርጉት እንደዚህ አይነት ሴቶች። የወንድ ይሻላል ብያለሁ። ሴት ክፉ ናት። ህይወታችሁን ሲኦል ከምታደርግ ሴት ራሳችሁን ታቀቡ። ውድ እህቶቼ፣ ውድ ተናናሽ ልጆቼ፣ አንድም ልጅ ካለች እዚህ ስሚ፣ ጓደኛ ሰጥቶ መቀበል ነው በቃ ጓደኝነት። እኔ ከሆንኩልሽ እንድትሆኚልኝ፣ እኔ ካልሆንኩሽ ቻው የምንባባል ነው እንደኔ ማለት ነው። እና ውዶቼ በዛውም ሰብስክራይብ ላይክ አድርጉ። በወሬ ሄድኩ እኮ በቃ ሞቅ ብሎኝ። ላይክ ሰብስክራይብ አድርጉ፣ አትጥፉ። ቪዲዮዬን እዩ እስቲ ቶሎ ብላችሁ 1000 ሰብስክራይብ አስገቡኝ። እና ስላዳመጣችሁኝ አመሰግናለሁ። በይዳና ሁሉ ማሰላም